ሰላም ጤና ይስጥልኝ ውድ የበኩር አካዳሚ ቤተሰቦች እንዴት ናችሁ? እንዴት አላችሁ? እንደተለመደው ቪዲዮአችን ቃላታችን ደርድረን በስነ ስርዓት ለእናንተ ይዘንላችሁ ከች ሀሳብ ብለናል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው መከታተል ነው። አማርኛ ማንበብ መጻፍ ለማትችሉ የትምህርት እድሉን ላላገኛችሁት እንዳያሳስባችሁ የኔን ቻናል ብቻ መከታተል ነው የሚጠበቅባችሁ። አሊያ ደግሞ እዚህ ጋር ባለው ስልክ ቁጥሬ 0945663242 የትኛውም ቦታ ሆናችሁ ስራችሁን እየሰራችሁ ሳትወጡ ሳትገቡ ሳትወርዱ በራሳችሁ ክላስ ላይ ቁጭ ብላችሁ የምትማሩበት ዘመኑ ያመጣው ፕላትፎርም ነው። እንግዲህ እዚህ ጋር ያሉ ቃላቶች አሉ። ያው ፊደል ቆጥራችሁ ቃላት ለምትለማመዱ እንደው ቃላት ለምትለማመዱ ብቻ ሳይሆን ወደ አረፍተ ነገር የተጠጋችሁ ልጆች ወይንም ኦዲየንሶች የምትከታተሉት ቃላት ነው ማለት ይሄ ለምን መሰላችሁ እንደዚህ ያልኳችሁ ትንሽ ያው ረዘም ያሉ ናቸው እና ይሄ ባለ 2 ፊደል ባለ 3 ፊደል ምናምን አይነት ቃላቶች ቀላል ናቸው። እነዚህ ደግሞ ባለ 4 ባለ 5 ባለ 6 ሲሆኑ እነዚህ ደግሞ ትንሽ ከበድ ይላሉ። እነዚህን ካነበባችሁ አረፍተ ነገር ማንበብ በጣም ቀላል ማለት ነው ለእናንተ። ስለዚህ ለዚህ ነው አንዳንዴ ወጣ ገባ እያደረኩ ነው ቪዲዮዎችን የምሰራላችሁ ማለት ነው። አንዳንዴ ከበድ አድርጌ አንዳንዴ ቀለል አድርጌ ለምን እኩል ኦዲየንስ የለም ቀድሞ የገባ አለ። አሁን አንዳንዴ አረፍተ ነገርም እሰራላችኋለሁ ማለት ለምን ይሄ አረፍተ ነገር የምሰራላችሁ ለምንድነው? ለምሳሌ ቻናሉን ስጀምረው አብሮ የጀመረው ኦዲየንስ ዛሬ አረፍተ ነገር ይለማመዳል በደንብ እየተከታተለ ከሆነ ማለት ነው። ግን ዛሬ የሚገባ ደግሞ ዛሬ ወር የዛሬ ሳምንት የገባም ስላለ ቪዲዮ የሚሰራው ወጣ ገባ ተብሎ ነው ማለት ነው። ለዛ ነው ያለያየው እሰራላችሁ ማለት ነው። እሺ እንግዲህ ይሄን ብዬ ከዚህ በመቀጠል ቃላቶችን ነው የማነብላችሁ። ያው ቃላቶችን ሳነብላችሁ እያንዳንዷን ፊደል እየነካሁ ዝም ብዬ እንዲሁ እንደ ንባብ ሳይሆን ፊደሎችን እየቆጠርኩ ነው ማለማመዳችሁ እና እናንተ እስከመጨረሻው መከታተል ነው በትኩረት መመልከት ማለት ነው። ከቻላችሁ ቪዲዮውንም እያስቆማችሁ እንደገና ቀስ እያላችሁ ስክሪፕቶና ወረቀትም ካላችሁ እየጻፋችሁ እየተለማመዳችሁ መከታተል እና ማጥናት ትችላላችሁ። ሞር ግን ጊዜ ካላችሁ ደውላችሁ ብትማሩ በቀጥታ ደውላችሁ ብትማሩ በቀን 1 ሰዓት ብቻ ነው የእረፍት ሰዓታችሁን ተጠቅማችሁ 1 ሰዓት ብቻ ነው የሚጠበቅባችሁ። ብትማሩ በአጭር ጊዜ ውስጥ ውጤታማ ትሆናላችሁ። በቃ ምንም ብዙም እንትን ሳትሉ ሳትደክሙ በአጭር ጊዜ ተምራችሁ ወደ ስራ መግባት ትችላላችሁ ማለት ነው። ከዚህ ተጨማሪም ሂሳብም እንግሊዘኛ ምንም ስላለ በዛው ሌሎች ተጓዳኝ ትምህርቶችም ስላሉ ብትማሩ ምክሬ ነው። በቀጥታ ምናልባት ግን እንደው ለመማር እድሉም የሌላችሁ በጣም ጊዜም የተጣበበባችሁ ደግሞ በዚህ ጋር በመለቃቸው ቪዲዮ ደግሞ በትኩረት እየተከታተላችሁ ማንበብ ጥሩ ነው ማለት ነው። እሺ አሁን እዚህ ጋር ለምን አሁን እዚህ ጋር ያሉ ፊደሎች ናቸው። ከዚህ ጋር ቃላቶች አሉ ሳነብላችሁ እዚህ ጋር ይቺ ቤ ናት፣ ይቺ ተ ናት፣ ይቺ ሰ ናት፣ ይቺ ደግሞ ብ ናት። ይቺ ቤ ናት፣ ይቺ በና ብ የአንድ ቤተሰብ ናቸው ማለት ነው። ይቺኛዋ ቤ ናት፣ ይቺኛዋ ብ ናት። ስለዚህ እንደዚህ ፊደሏን እየነካው ስለሆነ መቆጥርላችሁ ቃላቶቹን እዚህ ጋር በደንብ ከተከታተላችሁ ውጤታማ መሆን ትችላላችሁ ማለት ነው። ኦኬ ላንብብላችሁ። ቤ ነው የሚለው እዚህ ጋር ቤተሰብ ነው የሚለው ቤተሰብ ነው የሚለው ማለት ነው። ቤተሰብ እሺ ከዛ እችኛዋ ደግሞ ትናንት ያው ትና ት ሁለት ት አሉ አሁን ከዚህ ላይ ማለት ነው። ት አለች እዚህ ጋርም ት አለች። ትናንት ይላል ማለት ነው። እሺ ከዛስ ሸ አይደለም በደንብ አድምጡኝ ሽ ነው የምል ቅርጹ አሁን ሸን ነው የሚመስል ትንሽ አናቷ ላይ ዘመም ስለምትል ነው እንጂ ሸን ነው የሚመስል ማለት ነው። አሁን ያው ድምፁን በደንብ ትረዱታላችሁ። ኦኬ ለምን አሁን ማ ስል የመዘሮች ብዙ ስላሉ ወደዛ እንዳትነጠቁ መ ያልኩ ከመሰላችሁ ም ያልኩ ከመሰላችሁ ወደዛ ስለሚነጠቁ እያንዳንዷን ፊደል በደንብ ነው መከታተል ያለባችሁ። ሽማግሌ ሽማግሌ እሺ ከዛ ከፍተኛ ከፍተኛ እሺ ከዛስ
ከዛ ግንባታ 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 ይላል ማለት ነው። ግንባታ። እሺ ከዛ ሀብታም 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 ይላል ማለት ነው። እሺ ከዛ አክስት 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 እሺ ከዛ አክስት ይላል ሽር 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 ኦኬ ሽርሽር 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 እሺ መሰላል 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 ይላል። እሺ ከዛ ኦኬ ዘመናዊ 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 እሺ ከዛ ኬ ም ክ ክ ሁለት ጊዜ ሁለት ናቸው እነዚህ ክ ሁለት ናቸው አይደለ? ስለዚህ ስታነቧቸው ምክክር 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 እሺ ከዛ ውድድር 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 እሺ ኦኬ ከዛ ውድድር ካለ በኋላ ኦኬ ከዛ ዝግጅት 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 እሺ ከዛ ክፍተት 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 እሺ ከዛ ውዝግብ 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 እሺ ከዛ ዝምድና 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 እሺ ከዛ ቀናተኛ 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 እሺ ከዛ ልዩነት 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 ልዩነት
ልዩነት። እሺ ዝ ቅ ተ ኛ ዝ ቅ ተ ኛ ዝቅተኛ ዝቅተኛ። እሺ ተፈጥሮ 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 ተፈጥሮ። እሺ ጨምሯል 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 ጨምሯል። ኦኬ ከዛ ይሄ የመጨረሻው መስመር ነው። እችን ጨርሰን እናበቃለን ማለት ነው። አ ቀ ባ ይ አ ቀ ባ ይ አቀባይ አቀባይ። እሺ ከዛ ቀ ጥ ተ ኛ ቀ ጥ ተ ኛ ቀጥተኛ ቀጥተኛ። እሺ ከዛ ጠ ቅ ላ ላ ጠ ቅ ላ ላ ጠቅላላ ጠቅላላ ይላል። ኦኬ እቺ የመጨረሻችን ቃል ናት። ዛሬ በዚህ አብቅተናል። ጨርሰን ብን ሰላም